ጽዮን እንግዲህ ባላሰበችውና ባልጠበቀችው መንገድ አቤል ጉድ ሰርቷታል ማለት ነው። እንግዲህ እሱም አቤል ጽዮን ከእጁ እንድትገባ ወይ ደግሞ ወጥመድ ውስጥ እንድትገባ አድርጓት። አሁን እንግዲህ እንደፈለገው ነይ እንደ ያፌት ነይ ሄጂ ማለት ችሏል ማለት ነው። እንግዲህ እሷም አልመጣም ብላ ስትመልስለት እሱም ቴሌግራም ላይ ላንቺ የሚሆን ቆንጆ መልእክት አለ ሲላት እሷም ስታይ በጣም ነበር የደነገጠችው። ነገር ግን እሷ ፈቅዳና ወዳ አይደለም የሳማት፣ ለሰው ግን ደግሞ ሲታይ ወዳና ፈቅዳ እንዲስማት የፈቀደች ነው የሚመስለው። እሱ ግን የራሱን ወጥመድ አዘጋጅቶ ነበረ። ጽዮን በጣም ደንግጣለች፣ በጣም አዝናለች ማለት ነው። ቤዛም እንግዲህ ምን እንደተፈጠረ ባታቅም ብትጠይቃትም ልትነግራት አልፈለገችም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ተከታታዮች በሀገርም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ከበዓል በኋላ ተገናኝተናል ማለት ነው። በዓል እንግዲህ ፋሲካ በዓል ሁላችንም እግዚአብሔር ይመስገን በደማቅ ሁኔታ አክብረናል። በሰላም ደግሞ ለአመቱ ያድርሰን ብያለሁ። ክርስቲያን እህት ወንድሞቼ ማለት ነው፣ ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሐረግ ተከታታይ ድራማ ተለቋል ማለት ነው። በዚህ ድራማ ላይ ያሉትን ክስተቶች የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አዳዲስ የምትመጡ ደግሞ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ቅድም ያው መግቢያ ላይ እንዳልኳችሁ ጽዮን እንግዲህ ከአቤል እጅ ወድቃለች። እሱ ያው ይፈልጋት ነበረ፣ ነገር ግን እሷ ደግሞ ለሱ ፈቃደኛ አልነበረችም። ያው በአጋጣሚ እንግዲህ አንዳንዴ በአጋጣሚ የሚፈጠሩ ችግሮች በህይወታችን ላይ ብዙ ውጣ ውረዶች ያመጡብናል ማለት ነው። እሷም እንግዲህ ያንን ፎቶ ስታይ ቀጥታ ተነሳ ወደነ አቤል ጋር ሄዳለች። አቤል ጋር ሄዳ እንግዲህ ከአቤልና ዳጊን አንድ ላይ ነበር ያገኘቻቸው። ዳጊም እንግዲህ በሷ ሁኔታ ቢገረም ቢደነቅ ቢደነባበርም ያው ምንም ማለት አልቻለም። አቤል ተነስቶ እንዲሄድ ይነግረዋል። እሷም አትቆይም እንዲህ ምናምን ብትለውም ምንም ማድረግ አልቻለም። እሷም ሁለተኛ እንዳታረፍጂ ያለው ሀሳቤ ነው ወይስ እንዳታረፍጂ ነው ያላት። በጣም ግራ ይጋባል ዳጊ። እንግዲህ ጽዮንም ቁጭ ብላ ስላስፈራራኸኝ ሳይሆን የመጣሁት መቀራረብና ካንተ ጋር መታወቅ ስለምፈልግ ነው ትላለች። እሱም ቦታ እንቀይር፣ ከዚህ ጋር ሰው የማይተላለፍበት ቦታ ብቻችን እናንቺ ብቻ የምናወራበት ቦታ ይላታል። እሷም በጣም የተደነባበረች እየተደነገጠች አይ ለዛሬው እዚሁ ጋር እንሆንና ለሌላ ቀን ለሌላ ጊዜ ቦታ እንቀይራለን ትለዋለች። በዛም እያወሩ ይላሉ። ከዛም እንግዲህ ያፌትና ኤፍራታ ቤት ቁርስ ለመብላት ይዘጋጃሉ። ከዛም እንግዲህ ያው እዛው ያደሩበት እዛው ሶፋ ላይ ቁጭ እንዳሉ ያድራሉ። ጠዋት ሲነሱም እዚሁ አደርን እንዲህ ይላታል። እሷም እንግዲህ አሁን መውጣት አለብን፣ ላንቺም የሚያስፈልግሽን አንዳንድ ነገር ገዝተሽ ተመጫለሽ። አይ ዛሬ መውጣት አልፈልግም፣ ባልወጣ ደስ ይለኛል። ስለ አይ ግዴታ ነው፣ ሰውም ቆንጆ ሚስት እንዳለኝ ማየት ማወቅ አለባቸው። ስለዚህ ግዴታ ትወጫለሽ፣ ለሌላ ቀን መሆን አይችልም እንዲህ ስትለው አይ ዛሬ ግዴታ መውጣት አለብሽ ይላታል ማለት ነው። እንግዲህ ያፌት የፈለገውን ነገር ማድረግ ስለሚችል ኤፍራታም የምትፈልገው ይሄንን ስለነበረ እሷም ያው ትንሽ ከተግደረደረች በኋላ በሀሳቡ ትስማማለች። በቃ አንተ ተነሳሳ እኔ ቁርስ ላዘጋጅ ትላለች። እንግዲህ እሱም ሄዶ ይነሳሳል። እሷም ምግቡን አዘጋጅታ ከጨረሰች በኋላ ቁርሳቸውን ይበላሉ። በቃ ተነሳሽና እኔ መኪና ውስጥ እጠብቅሻለሁ ይላታል። እሷም እሺ ብላ ያው ተያይዘው ይወጣሉ ማለት ነው። እንግዲህ ቢንያምን በበኩሉ ያው መረጃ እያሰባሰበ ነበረ። የሚፈልገውንም ነገር ስላገኘ በጣም ይደሰታል። ይሄንን ቀን ስናፍቀውና ስጠብቀው ነበረ። በጣም ደስ ይለዋል። ምን አይነት ፋይል እንዳገኘ እንግዲህ ያው አብረን የምናይ ነው የሚሆነው። ግን ያው ጥሩ መረጃ እንዳገኘ ያው ከደስታው ላይ መረዳት እንችላለን። ያፌት እንግዲህ ሊወርቅ ትንሽ ጊዜ ነው የቀረው። ምክንያቱም ኤፍራታም ብላለች አንተን እጅ ላስገባህ ትንሽ ቀን የቀረኝ እያለች በሀሳቧ ብቻዋን እያወራች ነበረ ማለት ነው። ከዛም እንግዲህ ተያይዘው እራቱ በልተው ምን ካሉ በኋላ በፊት ያፌትና ናታንና ኤፍራታ
ወክ የሚያደርጉበት አካባቢ በዛ አካባቢ ይሄዳሉ። ከዛ እሱም እንግዲህ የታለህ ናታን እያለ ያወራል ብቻውን። ምክንያቱም የፈለገው ኤፍራታ ከቤት እንድትወጣ ሳይሆን ናታን ማናደድ፣ ናታንን ማቃጠል ነበር የፈለገው። እንደ አጋጣሚ ሆኖም ደግሞ ቢንያምና የኤፍራታ ጫማ ወልቆ ያፌት ጫማዋን ሊያስር ጎንበስ ሲል ናታን ያያቸዋል ማለት ነው። ናታን ደግሞ ቶሎ ብሎ ቢንያምን ወደ ልብስ ቤት ጎትቶት ይዞ ይገባል። ምክንያቱም እንዳያይና እንዳይበሳጭ ስለሚፈልግ ቶሎ ብሎ ወደ ልብስ ቤት ያስገባቸዋል። የትኛው ይሻላል አረንጓዴው ወይስ ቀዩ እያለ ያስመርጠዋል። እንዲህ ምኑን ነው አረንጓዴ፣ የቱ ነው አረንጓዴ፣ የቱ ነው ቀዩ እያለ ቢንያም በጣም ይደነጋግጣል፣ ይደነባበራል። ምክንያቱም ምንም የገባው ነገር ስለሌለ ማለት ነው። ከዛ እንግዲህ ያፌት የኤፍራታና ጫማ ካሰረ በኋላ ይሄዳሉ። ከዛም እንግዲህ አሁን መሄድ እንችላለን ብሎ ከልብስ ቤት ወጥተው ይሄዳሉ። ቤዛ እንግዲህ ለናታን በጣም ቆንጆ ራት አዘጋጅታ ምን ብላ ትጠብቃቸዋለች ማለት ነው። ከዛም እራታቸውን በልተው እንግዲህ ሉሊትም ልትበላ ስትል ትዝ ሲላት ከዚህ በፊት ያመማት ህመም ስላለ ተሳስቼ ረስቼ ልበላ ነው ብላ ካፏ አውጥታ ትጥላለች ማለት ነው። እንግዲህ ጽዮንም በዛ ሰዓት እንግዲህ ሁሉን ነገር የደረሳት በጣም ደንግጣለች። ወንድሟንም በጣም ይቅርታ እንደዚህ የሚያበሳጭህ አልመሰለኝም። ማን ይሄንን ደብዳቤ ደርሳችኋል? የምን ደብዳቤ እንደሆነ ባናቅም ማለት ነው። ምንድን ነው ማን ያደረገው ይመስላችኋል? ምናልባት ያፌት። ያው በእርግጥ አንዳንድ ጊዜ አንድ ሰው ከጠላ ነው ያንን ሰው ነው የሆነ ነገር ሲደርስብን የሆነ ነገር ሲፈጸምብን ያንን ሰው ነው የምንጠረጥረውና እነሱም እንግዲህ የጠረጠሩት ያንኑ ያፌትን ነው። ቤዛ ደግሞ እንግዲህ ናታን ስለ ራቱ አመሰግናለሁ ብሎ ወደ ላይ ወደ ፎቅ ይወጣል። እሷም ጽዮንም ተከትለው ትወጣለች። ከዛም ቤዛ እንግዲህ ሉሊትን አጥብቃ ትጠይቃታለች። ይሄንን ነገር ማን ያደረገው? አንቺ ነሽ አይደል ትላታለች። ሉሊትም እንግዲህ እኔ ብቻ ነኝ እንዲ ያለሁት ጭራሽ እንዲያውም እነ ብንያም አሉ እነ ዳጊ ብዙ እንከል ያሉ እነሱንም መጠርጠር አይከፋም ብላ ትላታለች። እሷም ይሄንን ነገር አንቺ ከሆንሽ ያደረግሽው እኔ ነው ያድርገኝ እሰራልሻለሁ ብላ በጣም ታስጠነቅቃታለች። ሉሊትም እንግዲህ ያው እንደምናውቃት ትናገራለች ማለት ነው። ከዛም ያው ቤዛ ግራ ትጋባለች። ያው እሷም ተነስታ ወደ ፎቅ ትወጣለች ማለት ነው። ከዛም እንግዲህ ያው ናታን ስፖርት ይሰራል እታች ሆኖ፣ እሷም ቤዛም እንግዲህ ደስ እያላት እሱን እያየች ስፖርት ትሰራለች። እሱም እንግዲህ ቀና ብሎ ሲያት ምን እየሰራች ነው ብሎ ይጠይቃታል ናታን ቤዛን ማለት ነው። ስፖርት እየሰራው ነው። አልችልም እንዴት ነኝ ስፖርት ስሰራ ትለዋለች። ከፈለግሽ ነይና ውረጅና ስሪ ምናምን ብሎ ይቀልድባታል ማለት ነው። ቤዛ በአሁኑ ሰዓት ለሁሉም የምታስፈልግ ጥሩ ልጅ ሆናለች። ከዛም እንግዲህ የሆነ ሆቴል ጓደኛዋ እንደምትሸጥ ነግራው ነበረ። ያንን ነገር ጠይቅሻለሁ ብዬ እንዴት ነው ምን አሰብሽ? አያከስረንም ብሎ ይጠይቃታል። እሷም ያው ጓደኛዬ እንድጠቀምበት ፈልጋ ነው እንጂ አያከስረንም ትለዋለች።